እንደምናመሻችሁ አዲስ ዜና ይዤ መጥቻለሁ። የዛሬ ዜና አብርሃም ታደሰ ነው። አብርሃም ታደሰ የቡታጅራ ንጉስ፣ አብርሃም ታደሰ የሚዲያችን ድምቀታችን፣ አብርሃም ታደሰ የፍቅር ሰው። 1 ዓመት ሙሉ ተዘቀዘቀ፣ እሱም ስራውን ቀጥሏል። አብርሃም ታደሰ እንዲህ ይላል፣ አንድ ሰው በሳት ስመጣ በፍቅር ሸኛለሁ እኔ የፍቅር ሰው ነው ይላል። አብርሃም ታደሰ በቅርብ ቀን 500 ሺህ ይገባል። አብርሃም ታደሰ እንዲህ ይላል፣ እኔ የስራ ሰው ነኝ የወሬ ሰው አይደለሁም። እናንተም ስትራቁም ቀጥሉ እኔም ስራኝ ቀጥላለሁ ይላል አብርሃም ታደሰ። አብርሃም ታደሰ ሴቱን ቢሆን ወንዱን ቢሆን ይወዱታል፣ ያከብሩታል። አብርሃም ታደሰ የስራ ሰው ነው። ለማንኛውም አብርሃም ታደሰ ጉዞ ወደፊት ነው። የማችግ እንወዳለን፣ እናከብራለን። በቅርብ ቀን 500 ሺህ ገብታ እናያለን። መልካም ጊዜ፣ መልካም ቀን። ሼር ላይ ጋርጎ እንዳትረሱ። ይመቻችሁ። እንደቀጠለ ነው እንላለን። እንግዲህ ጋይዞች ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም ጤና ፍቅር ተመኙላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያናቶችም ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉ እህቶቼ ለሁላችሁም አመሰግናለሁ። የኔ ምርጦች፣ የኔ የስደት የቁርጥ ቀን ልጆች እህቶቼ እጅግ እጃችሁን ለወርቅ ይበለው። ኢንሻአላ ሰጭ እንጂ ተቀባይ አትሆኑ ነው የምለው። እንግዲህ ይሄ ሁሉ ነገር የሆነበት መንገድ፣ ይሄ ሁሉ ትርታ፣ እንግዲህ ይሄ ሁሉ ቁም ነገር እንግዲህ የእናንተ ውጤት ነው። የእናንተ የወደንሱ የተመልካቹ የፋሚሊ። ስለዚህ አብርሃም ሰው ይወደዋል፣ ያከብረዋል። እሱም ሰው አክባሪ ነው። ዱባይ ላይ ሄዶ አንድ የታዘቡትን ነገር ላጋራችሁ። አንዷ የመዳም ቅመም ተነስታ ዱባይ ላይ በመጣበት ሰዓት አብርሃም አንገታችንን ይዞ ጥምጥም አድርጎ እንዴት ናችሁ ብሎ አለን። ደመቁ ግን በጣም ተጠየፈችን። ለምን? ከአረብ ቤት ሰርተን ስለምንበላ ሰራተኛ መሆናችንን አይታ ነው መሰለኝ በጣም ናቀችን። ገንዘባችንንም አብልተናት፣ ልብስም ገዝተንላት፣ ትወናንም እንዴት እንደምትተውን አስተምረናት፣ መልበስን፣ መጠጣትን፣ አቋቋም እንዴት እንደሆነ አለባበስን፣ አደራረግን፣ የአንገት ጌጦች ምናምን አደራረግንም ሁሉንም ነገር አሳይተናት፣ እሷ ግን ካደችን ስትል አንዴት የመዳም ቅመም አጋራችን። እነሆ በዚህ አላበቃም። ስለዚህ አብርሃም ታደሰ የጋሽዬ ልጅ እንግዲህ አሸናፊ ነው እየተባለ ነው። አዎ አሸናፊ ነው፣ ነገም ዛሬም ያሸንፋል የጋሽዬ ልጅ እያሉ ነው። አዎ ያሸንፋል። የሚያሸንፈውም ደግሞ ድሮ ነው ያሸንፈው፣ አሁን አይደለም። ያቁታል። ጀግና ነው። ቀለበት ማሰሩንም አሳይቷቸዋል። ጀግንነቱን፣ ቲስተምነቱን፣ የስራ ሙያውን ሁሉም ነገር አሳይቷቸዋል። ግዴታ ለእናንተ በየቀኑ እየመጣ ማስረዳት የለባችሁ። የሰው ልጅ የሚከበረው በራሱ ነው፣ የሚከበረው ደግሞ ባፉ ነው። የሀገር ሰው ሲተርት ይታፈር ተከንፈር ይባላል። የሰው ልጅ የሚከበረው በራሱ አፍ በራሱ ከንፈር ነው አይደል? ስለዚህ ከፋችሁ ያላወጣችሁትን ነገር ደግሞ ማንም መጥቶ እዚህ ጋር ሊዞልፋችሁ፣ ማንም መጥቶ ሊሰድባችሁ አይችልም። አመት ሙሉ ተዘግዝቋል። 3 ዓመት ሙሉ ተሳልቃችሁበታል። ይበቃል። አመት ሙሉ ደመቁ በራሷ ጊዜ ነው የተጠላችሁም፣ በራሷ ነው የተለቀሰላትም፣ በራሷ ነው። ለምና ነው የመጣችሁ። አሁንም ድጋሚ ለሶስተኛ ለሁለተኛ ጊዜ እየለመነች ነው። ከሺህ ቢወለዱ ከ50 ቢወለዱ እንደ አብርሃም ያለ ያስፈልጋል ጀግና ከተት ያላሞቱ። ከያት ትጠብቅኝ ከበሩ ዳር ቁመሽ፣ ከያት ትጠብቅኝ ከመንገዱ ቁመሽ፣ ሙሽራው የጋሽዬ ጀግና አብርሃም ታደሰ ይመለሳል ብለሽ። ደመቁ ትላለች እናቷ፣ አሞራ ወስዷታል ከነቅንጭላቷ እንላለን። ስለዚህ ደመቁ እረፍ ብለሽ አርፈሽ ተቀመጪ። አዲሱን ደስታሽን አዲሱን በቀለን ይዘሽ ወደዛው ሸሸት በይልን። እኛ ስለ በቀለ ሀሳብም ምክርም መስጠት አይጠበቅብንም። በቀለ ከመንገድ ዳር ቁሞ ነው ያገኘሽው። እንደ በቀሎ በቅሎ ነው ያገኘሽው በድንገት። ስለዚህ ጠልፈሽ ይዘሽ ወደ ቤትሽ ገባሽ አሉ። እሱንም ተቀበልን። አንቺ ጉድሽ አያልቅም፣ ጉድሽ ብዙ ነው። አርግዤ ብለሽ እነሆ ብለን ተቀበልንሽ። ከዛ ባሻገር ደግሞ ሳይጠሩሽ እንደ ውሻ ይመስል ዘው ብለሽ ተሰው ቀለበት አሰራ ሳትታደሚ የአጃቢ ወረቀት ሳይደርስሽ
የጥሪ ወረቀት ሳይደርስሽ ዘው ብለሽ ከሰው ቀለበት አስራ መሄድ የለብሽም። ልክስክስ ውሻ ይባላል በእኛ ቋንቋ። በአማርኛን ቋንቋ ሁሉንም ያካተተ ስለሆነ ሁሎቹም ያውቁታል። ስለዚህ ቡሌ የለም እስከምትባይ ድረስ ተዋረድሽ። ዛሬ ደግሞ ይቅርታ እያልሽ አቤላየን ጀግናውን ቆፍጣና ወንድማችንን መጣሽ። አቤላ ከአሁን በኋላ ለአንቺ ቦታ የለኝም፣ ለአንቺ ቦታ የለኝም። አክብሬሽ ለምኜሽ ገፍትረሽኝ አንቋሸሽኝ ሄደሻል። አዎ ቀለበት አሰራው ላይ ወንድሜ ነው ቢልሽ መወለድ ቋንቋ ነው። ወንድሜ ነው አብርሃም ቢልሽ በእናት ነው በአባት ብለሽ በህዝብ ፊት የምታዋርጂ ሰው ነሽ። ሰው ፈረደብሽ። ደመቁ አቅል ይኑርሽ እንደ ሴትነትሽን በገዛ እጅሽ አስከብሪ ብለው ሌሎቹም ሲመክሩሽ በሶሻል ሚዲያው አጋሩ። አንቺ ግን አልሰማም አሻፈረኝ ብለሽ ብዙዬንም እንደማየት አልሽ። ብዙዬ የወንድሟ መከታ የአብርሃም እህት መከታ ናት። ጀግና ሴት ናት። ለኔ አቶ ዴብ የሶስት ልጅ አባት ነው። እየተሽለጠለጠ ይገኛል። ግን እኔ በዴብ አልፈርድም። በዚህ ሶስት ልጅ አባት አልፈርድም። የማልፈርድበትን መንገድ ልጅቱ በውስጥ ሽማግሌ የላከኝ ጋሽዬንም ቁም ስቅሉን አሳጥታ ይኸው ከነጋሽዬ ላይ ከአብርሃም እናት ላይ እንደገና ደግሞ ከደብ ላይ እያለቀሰች ሸምግሉልኝ ማልዱልኝ እያለኝ ቅናት እየተንገበገበች ነው። ከዚህ ባሻገር ደግሞ ጽጌ ለምንድን ነው ከኔ ድግስ ያልመጣሽው? እንኳን ተወለድሽ ያላልሽኝ ከነ አብርሃም ጋር ከሄርሜልዬ ጋር ጠብ ስለሆንሽ ነው ወይ ስትል መልእክቷን በሶሻል ሚዲያ አጋርታለች። ጽጌ ደግሞ አታስቀብጪ፣ ማሽቃበጥ ባንቺ አያምርም፣ ኮራ ቀብረር ስትይ ነው ከአላህ በታች። ስለዚህ አርፋሽ ተቀመጭ ጽጌ። መጣች አልመጣች ዝንብ ነው። ወተት ደግሞ ወተት ነው፣ ነጭ ነው ነጭ ነው። በቃ ነጭ ነጯን እየተነጋገር እንሄድ ማለት ነው። በሀሳብ መናገር በሀሳብ መከራከር ያቃታቸው የተሳናቸው ደግሞ የደመቁ በጎች እናትን አባትን እየዘቀዘቁ አብርሃም አይዶን ኬር አባውት ብሏል። አብርሃም ታደሰ የፈለጋችሁትን ነገር አድርጉኝ፣ የፈለጋችሁትን ነገር ዘቅዝቁኝ፣ እኔ ካሁን በኋላ ወይ ፍንክች አጅሬ ብሏችኋል። መልእክት እያስተላለፈላችሁ እኔ ለእናንተ ጆሮ ዳባ ብዬ ነው የሚሄደው። በቀኝ ጆሮ ይሰማለው፣ በግራዬ በቅንጭላቱ ደፍቼው ሄዳለው እያላችሁ ነው። ስለዚህ በጎችዬ እኔ እናንተን አልፈልግም፣ አታስፈልጉኝም። በጓን ከያዛችሁ ይዛችሁ ሄዱ እያላችሁ ነው። ስለዚህ እናንተ አሁን ላይ ማጎንበስ ነው እንጂ ቀና ብላችሁ የምትናገሩበት አንደበት የላችሁም። እኔ ደግሞ ወርቄን ከተሸለምኩኝ 3 ቀኖችን አስቆጠርኩኝ። ይሄው 4ኛ ቀኔ እነሆ ይዣለሁ። ወርቄን ተሸልሜ ከቤቴ ሳላውን ይገኛል። ሳላው ላይ አድርጌ ወርቄን ይዤ ተሸልሜ አሁንም ደግሞ እንግዲህ ድጋሚ የሰርጋቸው ጊዜ ደግሞ ትልቁን ወርቅ ጎሉን ተሸክሜ ወደ ቤቴ እገባለሁ። 2ኛ ወርቅ ጎጅዬ በላይ ማለት ነው። ገባችሁ አይደለም? ስለዚህ በሀሳብ መከራከር በጠረጴዛ ዙሪያ መነጋገር የተሳናቸው የደመቁ በጎች እነሆ ከደመቁ ውጭ ሌላ ሴት አብርሃም አያይም ብለው ቂጣቸው ውስጥ የሚንቀጠቀጥ የታደሰ ልጅ ይወዱታል ማለት ነው። የአብርሃምስ እናት ትውለድ መንታ መንታ ማፀነ መልካም ናት አብርሃምን ወልዳ ትላለች። አዎ ማፀነ ለምለም ናት አብርሃምን ወልዳ እንላለን። ስለዚህ ደመቁ አርፈሽ ተቀመጪ። እናት የምዘቀዝቁ ሰዎች፣ አባት የምዘቀዝቁ ሰዎች አንድ ግለሰብ ሰርቶ ለበላ እኔ የስራ ሰው ነኝ ብሏቸዋል አብርሃም። እኔ የስራ ሰው ነኝ፣ ስራና ስራ ሰርቼ የምለወጥ ሰው ነኝ ብሏቸዋል። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። በሌላ ቪዲዮ ብቅ እስከምንል ድረስ እህቶቼ እጅግ አመሰግናለሁ። የምታበረታቱኝ እንቁ እህቶቼ እድሜና ጤና ይስጣችሁ። እውነቴን ነው የምነግራችሁ። ወጥቶ ተመቅረት አላህ ይጠብቃችሁ። የቤተ መልካች አያድርገን። እኛንም አብለን አታስበልናን፣ ፈርጅን አታስጨርሰን እላለሁ። ስለዚህ እህቶቼ በሀሳብ መከራከር ያቃታችሁ ሰዎች ጋር እኛ ግብግብም አንፈልግም፣ መልስ መስጠትም አይጠበቅብንም። ለምን የአንበሳውን ድርሻ ፈረሱ አይወስደው። የአንበሳ ሊሙቶ የጅብ ሊገነነ አላሰደኝ ያለ ፀጉሩ እየቦለለ እንደተባለው ይሆንብናል ብዬ ነው። ስለዚህ አንበሳችንን ይዘናል። አንበሳ